Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ እንድትዳምጡን በክብር እንጠይቃችኋለን። አዲስ ቻናል ነውና ላይክ ያላደረጋችሁ ላይክ አድርጉ። ዋናው ደግሞ ሰብስክራይብ አድርጉ። ይህ አዲሱ ቻናል አድማጮች በጣም አስፈላጊ የሆነ ጊዜ ላይ ነው ያለነው። ነገሮችን በፍጥነት ከምንጠብቀው በላይ በፍጥነት እየተለዋወጡ ያሉ ናቸው። ይህንን ቶሎ ለመከታተልና ለህዝቡንም ለማሳወቅ ስለሚጠቅመን ይህንን ቻናል ላይክ እና ሼር በማድረግ አበረታቱት። ሌላ ምንም የምንጠይቀው ነገር የለም። ይህንን እያልኩኝ እንግዲህ አድማጮች የአህመድ እኔ እንጃ መውረጃው ጊዜ በጣም አጭር ሳይሆን አይቀርም። 45 ቀን ብለዋል አቶ ልደቱ አያሌው። ግርግር ፈጥረህ በ45 ቀን ሊወርድ ይችላል ብሎ ነበር። 45 ቀን እንኳን እንጃ። ያው እንግዲህ 45 ቀን ሲል ሊትራሪ 45 ቀን ላይሆን ይችላል። ግን ዋናው ነገሩ አሁን አብይ አህመድ በሁሉ በኩል ተከበብኩ ነው የሚል ያለው። አሁን ያለውን ድሎችን ቁልፍ የሆኑት በወሎ፣ በሸዋ፣ በጎጃም ያገኘናቸው ዜናዎች አሉ። እነሱን ወደ እናንተ እናመጣለን። እነዚህ የጻፍናቸውም አሉ፣ ሌሎች ከተሞችም አሉ፣ እናመጣላችኋለን። እንደምታውቁት አጠር ያለ ዜና ነው ወደ እናንተ የምናመጣው። ለረጅም ሰዓታት አንይዛችሁም እና እስከ መጨረሻ ከኛ ጋር ቆዩ። ይህንን ጊዜ ዜና በጣም ጠቃሚ የሚሆንበት ጊዜ ነው ያለው። ምክንያቱም የሰው ህይወት ነው የሚጠፋ ያለው አድማጮች፣ የሰው ልጅ ህይወት ነው። ከእድሜ በታች የሆኑ ህፃናት ነው አብይ አህመድ አምጥቶ ጥይት ማብረጃ የሚያደርጋቸው ያለው። በተለያየ አካባቢ ብዙ ነገሮች እየተፈጸሙ ነው ያሉት። ይህንን መስማት ሰምቶ ደግሞ ዝም ብሎ ማልቀስ፣ ቤት ሆኖ መቆዘም አይደለም። ሰላማዊ ሰልፍ መውጣት ካለባችሁ ሰላማዊ ሰልፍ ትወጣላችሁ። ለምታውቁትን በተለይ በዳያስፖራ የምትኖሩ ለአንድ ነጭ ብትነግሩ እሱንም ለሌላ ይነግራል። እንደሱ እያለ ነው እየተስፋፋ። ለህዝባችሁ ልሳን መሆን የምትችሉት የግድ ሚዲያ መያዝ የለባችሁም። ይህንን ደግሞ በቪዲዮ በፎቶግራፍ ማሳየት ስለማንችል አንደኛ በጣም ይዘገንናል። እውነት ለመናገር ረግፈው ስታዩቸው እነዚህ የሁሉ ህፃናት ደግሞ ምንም ነገር በቃ አለ አይደለም 17 18 በቃ 12ኛ ክፍል የወደቁ ከየጎዳናው ታፍሰው የመጡ የአእምሮ በሽተኞች የጎዳና ተዳዳሪዎችን ሰብስቦ ዩኒፎርም ቀይሮ ጥይት ማብረጃ እንዲሆን ነው የሚያመጣቸው ያለው። ግን የሰው ልጆች ናቸው፣ አባት እናት አሏቸው። የእኔ ልጆች ቢሆኑ ስስት ብላችሁ አስቡት። ይህንን ሰውዬ ተነቅሎ ካልጠፋ ከዚች ሀገር ተነቅሎ ወይ ወደ ስደቱ ወይ ደግሞ ወደሚሄድበት ካልሄደ አገሪቷና ህዝቡ በምንም ተአምር ሊያርፍ እንደማይችል ነው። የኢትዮጵያ ህዝብ በተለይ የአዲስ አበባ ህዝብ ደግሞ አሁኑ ካልነቃ መቼ እንደሚነቃ እኔ ግራ ነው የሚገባኝ። በትግራይ በነበረው ውጊያ በቃ ትግራይ ተመታ፣ አንድ ጀነራል ተያዘ ብሎ አብይ አህመድ ወጥቶ በሚዲያ ሲናገር እልል እያለ መስቀል አደባባይ ይወጣ ነበር። አሁንም በቃ ዝም ብሎ ቤት ቁጭ ብሎ ነው ያለው። ምንም ነገር የሚያደርገው ነገር የለም። ግን አሁን ወደ ተገኙ ድሎቹን ልውሰዳችሁ አድማጮች። አሁን እንዳነገርኳቸው አጠር ስለምናደርገው ግን ህዝብ ግን ንቃ፣ ተነስ፣ ተደራጅ። አዲስ አበባ ውስጥ የተደራጀ ብሔር ብሔረሰብ ያለ አዲስ አበባዎች የመሰረቱት ንቅናቄ እንዳለ ስልነግራችሁ ሰንብተናል። እዚህ ናቸው እንደዚህ ናቸው ልንላችሁ አንችልም። ግን ራሳችሁ በየአካባቢያችሁንም አደራጁ። በየአካባቢያችሁ በትንሹ እኮ ነው የሚጀመረው። አደራጁ። ከዛ በኋላ የሚደረገውን ተነስ ሲባል ስትነሳላችሁ። ይህንን ነው የምለው። ይህንን ሰውዬ ካልተነሳ ዛሬ የሌላ ሰው ልጅ ነው፣ ነገ ደግሞ ያንተ ልጆች ወይም አንተ ልትሆን ትችላለህ። አሁን የምትሰማው ያለው ማለት ነው። በተለይ አገር ቤት ውስጥ ያላችሁ ይህን እያልኩ እንግዲህ በጣም ቁልፍ የሆኑትን ቦታዎች ጋሸና እውነቴን ነው የምነግራችሁ። በትግራይና በዚህ በ2 ዓመት ተወሮ ያለ ትግራይ ቁልፍ የሆነ ብዙ መስዋዕትነት ተከፍሎ የሚያዝበት አካባቢ ጋሸና ነው። ጋሸና በጣም ቁልፍ የሆነች ነው። ምክንያቱም መስቀለኛ መንገድ ላይ ነው። ወደ ሁሉም ወደ ጎጃም የሚወስደውም ወደ ትግራይ የሚወስደውም ወደ ሸዋ የሚወስደውም ወደ አፋር የሚወስደውም መንገዶች ያሉበት ነው። እንደዚህ አይነት ቁልፍ ቦታ ነው የምትቆጣጠረው። በተለይ ኮረብታማ ቦታ ከሆነ በጣም ትቆጣጠራለህ። ለዚህ ነው ጋሸና የምትለዋ ስም ስትነሳ ሁሉንም የሚያውቃት ነጭም ጥቁሩም የትም አገር ያለውም ጋሸና ሲባል ሁሉንም የት ነች ጋሸና ብሎ ጉግል ያላደረገ ነገር የለም። እና አሁን ጋሸና፣ ወረኢሉ፣ ደሴ እንኳን ገና ነው። ግን እነዚህን ወረኢሉና ጋሸና እንዳለ ተይዘዋል ነው የሚባል ያለው። በፋኖ ይዘናል ብለዋል።
በፎቶግራፍም በቪዲዮ ማሳይተዋል። እንደምላችሁ ያለሁኝ ፎቶግራፎቹ በጣም የሚዘገንኑ ስለሆነ ልናሳይ አይፈቀድልንም። በዩቱብ ቢፈቀድም ራስህ በተለይ ወላጅ ስትሆን እውነት ለመናገር በተለይ ትንንሾች ስለሆኑ እነዚህ ወጣት ስለሆኑ ምንም ነገር ያልበሉባት ይቺ ዓለም ስለሆነ ለማሳየት በጣም ነው የሚከብደው። ግን ያው ጠላት ነውና ሊገድልህ ነው የሚመጣ ያለና ዝም ብለህ እንዴት አድርጌ ይህን እንስገድለዋለህ ትላለህ። ተማረክ እጅህ ወደ ላይ እጅ ስትትለዋለህ። እጁን አልሰጥም ካለ ግን ከሚገድልህ ትገድለዋለህ ማለት ነው። ምክንያቱም እሱም እሳት ነው የያዘው፣ አንተም እሳት ነው የያዝከው። ሊያጠፋህ ነው ተልኮ መጥቶ ያለው ወዶም ይሁን ተገዶም ይሁን የመጣው ማለት ነው። ስለዚህ አሁን እነዚህን የምታያቸው ያላችሁ አሁን ደሴ በከፍተኛ ጭንቅ ላይ እንዳለች ነው። በከፍተኛ ከዛ በደውሎ የሚነግሩን ሰዎች አሉ። የሚነግሩን ያሉት ከፍተኛ ጭንቅ ላይ ያለው ደሴ ላይ ያለ ዋና ዋና ከተማዎቹን ጎጃም ማነው ባህር ዳር በከፍተኛ ጭንቅ ላይ ነው ያለው። አካባቢውን ባህር ዳር አካባቢ ያሉ ከተሞችን ተቆጣጥሯል። በዝርዝር ይሄንን ማለት ብንለው ምክንያቱም ይዘውት እዛ ላይ ቆዩ ይችላሉ። አይጠቅምም። ግን ኦልሬዲ እዛ አካባቢ የነበረውን ማርከው የማረኩ መግርከው ያቆሰለው አቆሰለው ከጥቅም ውጭ አድርገዋቸው ሄደዋል። ከጥቅም ውጭ ማድረግ ማለት ወይ ትማርከዋለህ፣ ወይ ታቆስለዋለህ፣ ወይ ትገድለዋለህ። ከዛ በኋላ ወታደር ሆኖ በቅርብ ጊዜ ለአብይ አህመድ አይዋጋም ማለት ነው። ስለዚህ ባህር ዳር አካባቢ ዙሪያውን የባህር ዳር ዙሪያ በከፍተኛ ጭንቅ ላይ ነው ያለው። እዛ ያሉትን በሙሉ አበባው ታደሰ ሳይቀር ከፍተኛ የሆነ ፍርሃትና ጭንቅ ውስጥ እንዳሉ ነው ታውቆ ያለው። ሸዋ ደግሞ በሸዋ እነ እስክንድር ነጋ ያሉበት ማለት ነው። እዛ አካባቢ ቁልፍ የሆኑ ኮማንዶዎች ያሏቸው። በተለይ ደግሞ ሸዋ ምንድነው ጥቅሙ መሰላችሁ? ሎጂስቲክስ አለ። በዛ አድርጎ ነው ወደ ተለያየ አማራ ክልል ውስጥ ያለ የብልጽግና ወታደሮች ትጥቅ፣ ስንቅ፣ ሁሉ ነገር ሎጂስቲክስ የሚባለውን የሚወጣላቸው። ስለዚህ በዛ በኩል ከፍተኛ ድል አግኝተዋል አሉ። ብዙ እንደነገርኳችሁ ምግብም ሎጂስቲኩ ተቆጣጥረዋል። ትጥቅም ስንቅም ማለት ነው። እና ቦታዎችንም የተቆጣጠሯቸው አሉ። ግን ሁል ጊዜ እንደምላችሁ እንደ ፋኖ አይነት ወይ ደግሞ ትግራይ ላይ ጦርነት እንዳለ በተለይ እንደ ፋኖ አይነት የሽምቅ ተዋጊ የሚባል ከተማዎችን ይዞ መቆየት ላይኖርበት ይችላል፣ የለበትምም። እዛ ከተማ ላይ ያለውን ሂደት ታጠፋለህ፣ ትደመስሳለህ፣ ትማረካለህ፣ ትወስዳለህ። ከዛ በኋላ ወጥተህ ነው የምትሄደው። የግድ ተቆጣጥሮ መቀመጥ በጣም ከባድ ነው። የሽምቅ ተዋጊ ሆነ ከተማ በተለይ ትልልቅ ከተማ ይዞ ይቆያል ብላችሁ አትጠብቁ። ትልቁ ስራ ምንድን ነው? ማስጨነቅ ነው። ማስጨነቅን ይሄንን ጠላት ታስጨንቀዋለህ፣ እንዲፈራ ታደርገዋለህ። አንድ ጥይት ስትተኮስ እጁ ወደ ላይ ነው የሚሰጠው። ከዛ በኋላ ያው ድሉ ያንተ ነው። ነገ ረዘመም አጠረም ይህንን ዋናው ሚስጥሩ እሱ ነው። ግን ደብረ ማርቆስ አካባቢ ከፍተኛ የሆነ ውጊያ ነበር አሉ። ይህንን በሸዋ እንደነገርኳችሁ በብዛት የተለያዩ ትንንሽ ከተሞችንም ተቆጣጥሮ ነበር። አለ የተባለ መጋዘን የሎጂስቲክስ መጋዘንም ሰብረው ገብተው ትጥቅና ስንቅ ወስደዋል። ለረጅም ጊዜ ሊሆናቸው የሚችል ማጓጓዝ እስኪ አቅታቸው ድረስ ነው ያገኙት ያሉ። ጎጃም ባህር ዳር አካባቢ ነው በከፍተኛ ደረጃ ውጊያ የነበረው። እዛ የነበሩት ደግሞ በሙሉ ትንንሾቹ ከተሞች የሚባሉት ወደ ባህር ዳር በቅርብ ርቀት ያሉትን እንደ እዛ የነበረው ጠላት እንደደመሰሱት ይዘውትንም እንዳለ ነው የታወቀው። ግን ይዘው ቁጭ ብለው ላይቀመጡ ይችላሉ ነው። ሁል ጊዜ ወጥተው እኮ ሄደዋሉ፣ እንደዚህ እኮ ለቀው ሄደዋሉ። ከተማ መያዝና መልቀቅ ነው። እንደዛ ነው የሚሰራው። የጉረላ ሽምቅ ተዋጊ ስትሆን ምንድነው የምታደርገው? ይዘው ልትቀመጥ አትችልም። ይዘው ከተቀመጥክማ በአየርም በምድርም ያለ የሌለ ህዝቡ ሰራዊቱን ይዞ መጥቶ ሊያጠፋህ ይችላል። ምንድነው የምታደርገው? የሚያስፈልግህን ኢቨን መንገድ ላይ ሲሄድም ትቆርጣለህ። ከዛ በኋላ እዛ የነበረውን ትጥቅ ስንቁንም ይዘህ ትሄዳለህ። ምክንያቱም ምግብህንም ትጥቅህንም ስንቅህንም ሁሉ ከጠላት ነው የምታገኘው። እንደዛ ነው የሚደረግ ያለው። ይህን ስታደርግ ምን ይሆናል? ይሰላቻል፣ ይማረራል። ለዚህም ነው ዩኒፎርሙ እንኩ፣ ጥይቱ እንኩ፣ ጠበንጃውን እንኩ፣ ብቻ ለእኔ የሲቪል
አሮጌም ይሁን አዲስም ይሁን ልብስ ካላችሁ ስጡኝና እኔ ወደ ሀገሬ ወደ እናቴ ወደ አባቴ ልሄድ እያለ ወታደሩ በመበተን ላይ ያለው ለዚህ ነው። እንደዛ ነው። ትልቁ ድል እሱ ነው። ግን ቁልፍ ከሚባሉት ከተሞች ግን ጋሸና በቁጥጥር ስር ይዞ ከቆየ በጣም ይጠቅመዋል ለፋኖ ነው። እንደ ጋሸና አይነት አመች ቦታ ላይ ያለ በጣም ደግሞ ሊጠቅምህ የሚችለው በዛም ይመጣል ትቆርጥበት የምትችልበትን ከተማ የግድ መልቀቅ የለብህም እንጂ ደሴ ገብቶ አሁን ለምሳሌ ደሴ ላይ ቁጭ ብሎ ሊያስተዳደር አይችልም። ገና ነው ጊዜው። ገና ብዙ ነገር የሚሰራ ብዙ ነገር ማዳከም ይኖርባቸዋል። ይህንን እያልኩኝ እንግዲህ አድማጮቼ እየተከታተልን የፋኖዎቹን ድልም ውለውንም ሁሉንም ነገር ወደ እናንተ እናመጣለን። ላይክ ካላደረጋችሁ እስካሁን ላይክ ሳታደርጉ አትውጡ እያልኩኝ ለዛሬ እዚህ በቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።